ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን የምስራቅ ልኖሩ ለልጆቼ ቤተሰቦች እንኳን ሰላም መጣችሁ ወደ ምስራቅ ልኖር ለልጆቼ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። ውድና የተከበራችሁ የምስራቅ ልኖር ልጆቼ ቤተሰቦች ዛሬ እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሯት ማለት ነው። እኔ ለእኔ የጠቀሙኝን ጠቅሟችኋል ብዬ ነው ይዤላችሁ የመጣሁት። ዛሬ ይዤላችሁ የመጣሁት ኩላሊትን ሊጎዱ የሚችሉ ሁኔታዎች እና ምንድን ናቸው የሚሉት በጥቂቱ እስኪ ለእኔ ካነበብኩት ከተመቸኝ ለእናንተም ይሆናችኋል ብዬ ነው ይዤላችሁ የመጣሁት። ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግም እንዳትረሱ ቤተሰብ ሆኑ። ውድና የተከበራችሁ ቤተሰቦቼ እንግዲህ ኩላሊታችንን ሊጎዱ የሚችሉ መጥፎ ልምዶች በቂ ውሃ አለመጠጣት፣ ፈሳሽ አለመውሰድ፣ በቂ ውሃን አለመጠጣት፣ ኩላሊት ስራን የሆነውን አላስፈላጊ ቆሻሻውን ከሰውነታችን ማስወገድ በሚገባ እንዳይከናወን ስለሚያደርገው ቆሻሻውን በኩላሊታችን ውስጥ ተከማችቶ ጉዳት እንዲያስከትል ያደርጋል። የውሃ ሽንት መቋጠር፣ የውሃ ሽንት ማስወገድ በሚገባን ጊዜ ሳናስወግድ የምናዘወትር ከሆነ እና ይህንን ተግባር የምናዘወትረው ከሆነ የሽንት ፊኛችን ሆነ ኩላሊታችን አደጋ ላይ የምንጥል መሆኑን ልንገነዘብ ይገባል። ጨው የበዛበት ምግብም መውሰድ፣ ጨዋማ ምግቦችን መመገብ የኩላሊት ጨው ሶዲየምን ከሰውነታችን የማስወገድ ስራ ጫና እንዲበዛበትና ሲቆይም ለችግር እንዲያጋልጠን ያደርገናል። ኮፊን የበዛበትን መውደድ፣ ኮፊን ያው ቡና ምናምን ማለት ነው። በሚጠማን ጊዜም ውሃ ከመጠጣት ይልቅ ለስላሳ መጠጦችን እንደ ጥም ቆራጭ እንዲቆርጥልን እንጠቀማለን። ኮፊን የደም ግፊትን መጠናችንን በመጨመር ኩላሊትን ይጎዳል። ህመሙን ማስታገሻ አለአግባቡ መውሰድ፣ የህመም ማስታገሻ መድኃኒቶችን ያለአግባብ መውሰድ፣ ቃልም ለሚባል የህመም ስሜት ህመም ማስታገሻዎችን መውሰድ አላስፈላጊና አልፎ ተርፎም ከባድ የሆነ የኩላሊት ጉዳትን ሊያስከትል ይችላል። አልኮል መጠጦችን በብዛት መጠጣት፣ ከልክ ያለፈ የአልኮል መጠጥን ማዘውተር የኩላሊት ችግርን ያስከትላል። ሲጋራ ማጨስ ኩላሊትን መድረስ የሚገባውን የደም መጠንን ስለሚቀንስ ሲጋራ ማጨስ ቢቆጠቡ ይመከራል ማለት ነው። በነገራችን ላይ እንደዚህ አይነት ነገሮች እንደዚህ የማጨስ ምናምን ባህሪ እኛ ኢትዮጵያኖች ብዙም የለብንም ከሞላ ጎደል ማለት ነው። ኑሮም እንኳን ለሌላ መጥፎ ሱስ ለመዳረግ ይቅርና ብዙን ጊዜ እንደተለምዶ እኔ እንዳየሁት ከሆነ ማለት ነው በጣም ከኛ ኢትዮጵያን የበለጠ ነጮች ማለት ነው አብሶ አረብ ሀገራት ልጆቻቸው ሙሉ በሙሉ በእንደዚህ አይነት መጥፎ ሱስ የተጠመዱ ናቸው። እግዚአብሔር ይመስገን የኢትዮጵያ ቤተሰቦች እናት አባቶች በቃ በጣም እግዚአብሔር የባረካቸው ናቸው። ኢትዮጵያ የተባረከች ናት። በእርግጥ ቤተሰቦች ግን በጣም እግዚአብሔር የባረከነን እኛ ልጆቻችን በቃ ወይ በትምህርት ወይ በቤተ ክርስቲያን በመሄድ እንደዚህ አይነት ሱስ የተጠመዱ ልጆች ናቸው የሚኖሩን በረከት ቦታ የሚሄዱ ማለት ነው። እግዚአብሔር ይመስገን ሁል ጊዜ እግዚአብሔርን አምላኬን የማመሰግነው ከምንም በላይ እንደዚህ ነው። በቃ እግዚአብሔር አሁንም እንደዚህ ፈርሃ እግዚአብሔር ያደረባቸው ልጆች ይስጣችሁ እና በየሌላው ሀገር ሳየው እኛ ልጆቻችን ዲስፕሊን ያላቸው ናቸው፣ ለቤተ ክርስቲያን የተገዙ ናቸው፣ ለቤተሰቦቻቸው በቃ የሆነ ክብር ያላቸው ናቸው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ኢትዮጵያን ባርኳታል።
በሙሉ እጁ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ብዙውን ጊዜ ማስታገሻ መድኃኒቶች ያልሆነውን ያልታዘዘላችሁን ሐኪም ያላዘዘውን ራሴን አመመኝ ስትሏት ማስታገሻ ነው የምሰጣችሁ። አሁን አለ በጣም ከባድ ፓናዶል እንኳን ማለት ነው ምንም አይነት አይደለ። ይሄ አረንጓዴው ካርቶን ፓናዶል በጣም እሱ ጠቀሜታ አለው። እኔ እሱን እመክራለሁ። ማለት ነፍሰ ጡሮችም እዚህ ሀገር ይወስዱታል። ሌላው ግን ይሄ አድበል ምናምን በጣም ከባድ ከባድ ፓናዶሎች አሉ። የሆነ ስሙን የማላውቀው ራሱ ማስታገሻ አለ። እንደዛ አይነት ነገር ግን መጠቀም ተጠንቀቁ። ሰርች አድርጉ። ስሙን ጽፋችሁ ጎግል ላይ ስታወጡት ራሱ ስሙን እስከነ ጥቅሙ እስከነ የሚወሰደው እስከነ ጉዳቱ ጎንዮሽ ጉዳቱን ሁላ ስለሚያወጣላቸው እንደዛ አይነት ነገር እንደዛ እንትን ብላችሁ ብትጠቀሙ መልካም ነው ብዬ አስባለሁ። እንደ አንድ እኔ የተማርኩ ባልሆንም እኔ ከማንባቸውና ከማያቸው ራሴን ከምጠብቅበት መንገድ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ የታሸጉ ምግቦችን ደግሞ ከበላችሁም በደንብ በውሃ አጥባችሁ መጠቀማችሁን አትርሱ። ለስላሳ፣ ሚሪንዳ፣ ሰበናፕ እነኚህን ነገሮች አትጠጡ። እኔ አሁን ከነኚህ ነጻ ነኝ። የሚገርማችሁ ነገር ወደ 4-5 ዓመት ይሆነኛል እነዚያን ነገሮችን ካቆምኩኝ የታሸጉ ምግቦችን ካቆምኩኝ በቃ የተወሰነ ግን ማቆም ያው ግዴታ የምበላው ግን ነጭ ዱቄት ግዴታ ስለሆነ እበላለሁ እሱን እንጂ እንደዛ አይነት ነገሮች ላይ እንትን አልልም። እና ውድና የተከበራችሁ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ላይክ በማድረግ ቪዲዮውን ጀምሩ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ኢትዮጵያ ለዘላለም ትኑር። ክፉ አይንካችሁ፣ ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ። እግዚአብሔር ያክብርልኝ። ዘራችሁ ይባረክ ውዶቼ።